የምትኖረው እግዚአብሔር ከሰጠ አቅምም እድልም በታች ከሆነ በገደብ ውስጥ እንደሆንክ ማወቅ ወይም መረዳት ይኖርብሃል። እግዚአብሔር ለእያንዳንዱ ሰው የሰጠው አቅም አለ። እግዚአብሔር ለእያንዳንዱ ሰው የሰጠው ችሎታ አለ፣ ስጦታ አለው፣ ጸጋ አለ። ማንም ሰው ወደዚህ ምድር ሲመጣ ባዶን አልመጣም። ማንም ሰው ወደዚህ ምድር ሲመጣ ለሌላ ሰው ቁጥር እንዲጨምር አልመጣም። እግዚአብሔር በዛ ሰው ባንተ ወይም ባንቺ በኩል ሊሰራ የፈለገው ስራ ስላለው ነው ወደዚህ ምድር የመጣው። እንደዚሁም ወደዚህ ምድር በሁለት ሰዎች ፍላጎት አይደለም የመጣው፣ ወይም ደግሞ የሁለት ሰዎች የስተት ውጤት አይደለም፣ አጋጣሚ አይደለም። እግዚአብሔር አስቦ አቅዶ ነው እኔና እናንተን የፈጠረን ወደዚህ ምድር ያመጣን። በምድር ላይ 40 50 60 70 ዓመት እንኖር። ዋናው ነገር ረጅም ቁጥር ያለው እድሜ መኖር ሳይሆን የተፈለግንበትን ዓላማ መኖር ወይም ደግሞ ኳሊቲ ኦፍ ላይፍ መኖር ነው ዋናው ጉዳይ። ጌታ ኢየሱስ በአጠቃላይ በምድር ላይ 33 ዓመት ተኩል እንደኖረ ማስታወስ ተገቢ ነው። ዋናው ጉዳይ በኖርክበት ዘመን እንደሚገባ ኖረሃል ወይ? እንደሚገባ ሰርተሃል ወይ? እንደሚገባ አድርገሃል ወይ? ያሰብክበት እግዚአብሔርም ያሰበልህ ሁኔታ ላይ መምጣት ችለሃል ወይ የሚለው ጉዳይ ነው። ስለዚህ ዛሬ እየኖራችሁ ያላችሁት በስራችሁ፣ በትዳራችሁ፣ በአገልግሎታችሁ፣ በተለያየ የህይወታችሁ ጉዳይ ላይ እግዚአብሔር ከሰጣችሁ አቅም በታች ወይም እግዚአብሔር ከሰጣችሁ እድል በታች እየኖራችሁ እንደሆነ የሚሰማችሁ ከሆነ የሆነ እናንተን የገደባችሁ ነገር እንዳለ ማወቅ ተገቢ ነው። ወዳጆቼ፣ ገደብ የብዙዎቻችንን ራዕይ፣ መለኮታዊ ዓላማና የህይወት እድገት የሚከለክል ነገር ማለት ነው። ብዙዎቻችን እግዚአብሔር ያየልን ዓላማ አለን። እንደዚሁም ደግሞ በዘመናችን ልናሳካው የምንፈልገው ህልም አለን፣ ራዕይ አለን፣ እንደሚገባ ማድረግ መፈጸም የሚጠበቅብን ማለት ነው። ስለዚህ ገደብ የሚባለው ሊሚቴሽን የሚባለው ነገር ራዕያችንን እንደዚሁም ደግሞ መለኮታዊ ዓላማ በእኛ ህይወት ላይ ያለውን የህይወት እድገታችንን የሚከለክል ማለት ነው። የብዙዎቻችን ህይወት እንደ ኪሎ ሜትር ድንጋይ ያው ሆኖ የተተከለ አይነት ነው። ዘመን ይመጣል፣ ዘመን ይተካል፣ ሁኔታዎች ይቀያየራሉ። እኛ ግን የሚቆጠር ወይም ደግሞ በትክክል ሊለይ የሚችል እድገት ሳናመጣ ስንቀር ማለት ነው። ስለዚህ ገደብ በህይወታችን ውስጥ መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው። ራዕያችንን፣ በእኛ ላይ ያለውን መለኮታዊ ዓላማ፣ የህይወት እድገታችንን የገደበውን ነገር እግዚአብሔር ከህይወታችን ላይ እኛም እንስማማለን፣ እሱም ይሰብርልናል። ያመነ ሰው ብቻ አሜን ይበለኝ። አቅም እንዳለው የሚያምን ሰው ብቻ በደንብ አድርጎ አሜን ይበለኝ። በህይወታችን መዘግየትንና ጭንገፋን የሚያደርጉ ነገሮች አሉ። በጌታ በኢየሱስ ስም በዚህ ማለዳ በህይወታችን የትኛውንም አይነት መዘግየት የሚሰብር የእግዚአብሔር ክብር ያገኘናል። ነገር ደስ የሚለው በጊዜው ሲሆን ነው። ነገር ደስ የሚለው በሰዓቱ ሲሆን ነው። ከዘገየ በኋላ፣ ካለፈ በኋላ፣ ከመሸ በኋላ የሚሆን ነገር ደስ አይልም። የእግዚአብሔርም ቃል እንደሚናገር ነገርን ሁሉ በጊዜው ውብ አድርጎ ይሰራዋል ተብሎ እንደተጻፈ ልክ እንደዚህ ነገር በጊዜ ሲሆን ያምራል። ገደብ ከአቅማችን በታች እንድንኖር የሚያደርገን ነገር ማለት ነው። አሁን እኔና እናንተ ለሀገር የሚሆን ነገር እግዚአብሔር በውስጣችን አስቀምጦ፣ ለትውልድ የሚሆን ነገር አስቀምጦ የህይወታችን ጉዳይ ውሎና አዳራችን መብላትና መጠጣት ብቻ ሲሆን ይደብራል። በጣም ለብዙ ትውልድ ሊጠቅም የሚችል ነገር ይዘን ማለት ነው። አንዳንዶቻችን ገና ከሰፈር አልወጣንም። አንዳንዶቻችን ለብዙዎች እድልና በረከት መሆን ስንችል ገና በራሳችን የህይወት ጥያቄ ውስጥ ተይዘን ያለ ነው። የመጀመሪያው እኔ በገደብ ውስጥ ነው ያለሁት ወይስ አይደለም? የአቅሜን ልክ ነው የምኖረው ወይስ ከአቅሜ በታች ነው? እንደሚገባኝ እየተጓዝኩ ነው ወይስ ዘግይቻለሁ? ነገሮቼ በአግባቡ ፍሬ እያፈሩ ነው ወይስ በተደጋጋሚ ጊዜ ጭንገፋ ያስቸግረኛል የሚለውን ነገር ማሰብ በጣም ተገቢ ነው። ብዙዎቻችን ገና ልጆች እያለን ትልልቅ አቅም እንዳለን እናውቃለን። ወላጆቻችን መስክረዋል፣ ትምህርት ቤቶቻችን አረጋግጠዋል። ነገር ግን አሁን ላይ ባለው የህይወታችን አካሄድ እንደሚገባ እየኖርን ነው ወይስ አይደለም የሚለውን ነገር መጠየቅ በጣም ትክክል ነው። ገደብ ልትሆን የምትችለውን ነገር እንዳትሆን የሚከለክል ነገር ማለት ነው። ትችለዋለህ እኮ ልትሆን ትችለዋለህ፣ ልታረገው ትችላለህ፣ ልትደርስበት ትችላለህ። ነገር ግን እንዳትደርስበት እንዳትሆን የሚከለክል ነገር ማለት ነው ገደብ ማለት። ወዳጆቼ፣ ገደብ በታላቅነት መንገድ ላይ የተቀመጠ እንቅፋት ነው።
በህይወት መካከል በዘመን መካከል በሀገር ውስጥ ጥቂት ሰዎች ብቻ እንዲሳካላቸው የተፈቀደበት ምክንያት እኔ አይታየኝም። ዋናውና እርግጠኛው ነገር አንተ ካለበት ሁኔታ ጋር ተስማምተ ለመኖር እስካልፈቀድክ ድረስ ይሄን አይደለም እግዚአብሔር የነገረኝ፣ ይሄ አይደለም የኔ አቅም። እግዚአብሔር ለዚህ ህይወት አይደለም የጠራኝ። እግዚአብሔር በኔ ውስጥ ያየው በኔ ዘመን ያየው ሊፈጽመው ሊያደርገው ያለ ነገር አለ። ስለዚህ አሁን ካለውበት ሁኔታ ጋር አልስማማም ማለትም ያንተ መብት ነው። ተስማምቶ መኖር ያንተ መብት ነው። ገደብ ራእይን፣ መለኮታዊ ዓላማን፣ የህይወት እድገትን የሚከለክል ነገር ማለት ነው። ልትሆኑ የምትችሉትን ነገር ለመሆን ደግሞ እድሉም አቅሙም እያላችሁ እንዳትሆኑ የሚከለክል ነገር ማለት ነው። ከአቅም በታች እንድትሆኑ የሚያደርግ ነገር ማለት ገደብ መንፈሳዊም አካላዊም ሊሆን ይችላል። ማለትም የሚታይም የማይታይም ሊሆን ይችላል ማለት ነው። አንዳንዶቻችን በሚታይ ነገር ተገድበናል፣ ሌሎቻችን በማይታይ ነገር ተገድበናል። ገደብ ማለት ሊሚቴሽን ማለት የሚታይም ሊሆን ይችላል፣ የማይታይም ሊሆን ይችላል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ይኸው ቆመናል። ግን በመንፈስ ዓለም ዲዘርን የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘን ወደኋላ የሚኮትተን እውቀቱም እድሉም ልምዱም ሐሳቡም ኔትወርኩም እያለ ህይወት አንድ አይነት ሆኖ እንዳውልት እንዲሆን ቆሞ እንዲቀር የሚያደርግ ነገር አለ። በጌታ በኢየሱስም ያ ስውር እጅ የተመታ ይሁን። ጩና በደንብ አድርጋችሁ አሜን ባሉ። በአንዳንዶቻችን ህይወት ገደብ በአመለካከትም ሊገለጥ ይችላል። አንዳንዶቻችን በአስተሳሰብ ተገድበናል። ማድረግ እየቻል ማድረግ እንደማንችል ነገሩ ከአቅማችን በታች ሳይሆን ከአቅማችን በላይ እንደሆነ ማሰብ፣ ብንሞክረው ሊወድቅ፣ ብንሞክረው እጅ ሊሰጠን፣ ብንይዘው እንደ እንጀራ ሊሆንልን የሚችል ነገር እያለ ነገር ግን ኪዳናችንን ፖቴንሻላችንን ረስተን በአመለካከታችን የተገደብን ሰዎች እንኖራለን። ወዳጆቼ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ማሰብ ይችላል፣ ማድረግ ግን አይችልም። እናያለን እኮ እንደውም ከአንዳንድ ሰዎች ቀድመን የምናየው አሪፍ የቢዝነስ ኦፖርቹኒቲ እድሎች፣ አይዲያዎች፣ በጣም ክሬቲቭ የሆኑ ነገሮች ቀድመን እናያለን፣ እናስባለን። ነገር ግን አክሽን ሲባል ድርጊት ሲባል የሆነ ነገር ይዞናል። እና ገደብ ያለበት ሰው በምን ታውቃለህ ካልከኝ ማየት ይችላል፣ ማድረግ ግን አይችልም። ማሰብ ይችላል፣ መያዝ ግን አይችልም። ወዳጆቼ የተገደበ ሰው ማለት መብረር እንደማይችል ወፍ ማለት ነው። ለሰማይ የታሰበ በምድር የተወሰነ ማለት። አንዳንድ መብረር የማይችል ወፍ እግዚአብሔር ያሰበው ለሰማይ ነው። ነገር ግን ክንዱ ማነው ክንፉ ሲነቀል መብረር እንዳይችል ሆኖ ሲያዝ በወጥመዱ ሲገባ ለሰማይ የታሰበ በምድር የተወሰነ ሲሆን ማለት ነው። አይታል የተገደበ ሰው ለሀገር የታሰበ በመንደር ግን የተወሰነ፣ ለቤተ መንግስት የታሰበ ነገር ግን በቤት ኪራይ የተወሰነ፣ ለትውልድ የታሰበ ነገር ግን በራሱ ጉዳይ ተወስኖ የቀረ ማለት ነው። ወዳጆቼ ታስታውሳላችሁ ጌዲዮን ታላቅ መሪ ታላቅ ተዋጊ ብቻ ሳይሆን ታላቅ አዳኝ እንደነበረ፣ ነገር ግን በምን አይነት ሁኔታ ውስጥ እንደነበረ ጌዲዮን ጃይንት ሊደር ደግሞ የሚገርም ተዋጊ የነበረ የሚገርም አዳኝ የነበረ ሰው፣ ነገር ግን የነበረበትን ሁኔታ ስታስታውሱ ተገድቦ እንደነበረ ይገባቸዋል። አንዳንድ ጉዳይ ላይ እንደተገደብኩ ይሰማኛል። ይሄ አይደለም እግዚአብሔር የጠራኝ፣ ለዚህ አይደለም። ይሄ መክሰስ ነው፣ ራቱ አይደለም። ይሄ ገና ኢንትሮ ነው፣ ጅማሬ ነው። በልተህ ታቆማለህ አላለኝም፣ ለብሰህ ታቆማለህ አላለኝም። እኔ ባንተ ሰራል ትነቅልና ታፈርስ ዘንድ ቀብቻለሁ ነው የተባልኩት። በኢየሱስ ስም ከኔ በኋላ የሚነሳ ትውልድ በአማርኛ አይገደብም፣ በኦሮምኛ አይገደብም፣ በኢትዮጵያ ዳር ድንበር አይገደብም። የተገደበ ሰው ከሳጥን ውጭ ማሰብ አይችልም፣ ከሰፈሩ ውጭ ማሰብ አይችልም፣ ከዘሩ ውጭ ማሰብ አይችልም፣ ከኢትዮጵያ ውጭ ማሰብ አይችልም። ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደርጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደበው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም። የሰው አስተያየት ያቆማችሁ ትዘረጋላችሁ። በደም ጩና አሜን በሉ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ታውቃላችሁ 400 ኩንታል የሚሸከም ኤሮትራከር መኪና በጣም በቀላል ታኮ ተይዞ ይቆማል። መሄድ ካለበት ሹፌሩ ረዳቱን አዞ ታኮ መውጣት አለበት። በጣም 400 ኩንታል ማለት ምን ማለት ነው ስትል በጣም ብዙ ነው። ለብዙ ሰዎች እህል መሆን የሚችል እንጀራ መሆን የሚችል ማለት ነው። ነገር ግን በተራ ታኮ ተይዞ ይቆማል። ልክ እንደዚህ ለትውልድ የሚሆን መብል ይዛችሁ በተራ ነገር የያዛችሁ ነገር በኢየሱስ ይታረክ። ሰዎች በአንድ በኩል
ተለቀው በሌላ በኩል ሊገደቡ ይችላል። ምን ማለት ነው? አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባል። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባል። አንዳንዶች በመንፈሳዊ ሕይወት ይለቀቁና በአገልግሎት ይገደባል። አንዳንዶች በትምህርት ይለቀቁና በስራ ይገደባል። ትምህርት ቤት እያሉ በጣም የሚገርም ጂፒኤ ያላቸው ምርጥ ጭንቅላት ነው ያላቸው። ወደ ስራ ዓለም ሲመጡ ግን ምድር ኃይሏን አሰጣቸውም፣ ተገድበዋል። ምክንያቱም አንድ ማስረጃ ላሳያችሁ ይችላል። በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ቀኝ እጁ የሰለለችበት ሰው ግራ እጁ ጠንካራና ንቁ ነበረ። በግራ እጁ የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለ መጽሐፍ። ስለዚህ ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው አንተ በስንት ጾም ጸሎትና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ የቅባት ችግር አለ። የሆነ ሊሚቴሽን፣ የሆነ ባሪየር፣ የሆነ ነገር አለ። ታውቃላችሁ፣ ሊፍት ውስጥ የገባ ሰው ድምፁ አደባባይ እንዳለ ሰው እኩል አይሰማ። ሊፍት ውስጥ የገባ ሰው በኮንክሪት ይገደባል። ልክ እንደዚህ በጌታ በኢየሱስም ጩኸታችሁ እንዳይሰማ፣ ሐሳባችሁ አካል እንዳይስ፣ ራእያችሁ እንዳይራመድ፣ ህይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስም ይመታ። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር ወዳጆቼ፣ ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዥነት አቅም ሊኖረው አይችል። እንደ ኃጢአት የሰው ልጅ የሚገድብ ነገር ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሁፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም የሚገርሙ ናቸው። ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰው ልጅ የሚገድብ ነገር ቢኖር ኃጢአት ነው። ስራን መጥላትና መናቅ በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል። ሁለተኛው የገደብ ምክንያት ስንፍና። የሚገርም ነው። ታውቃላችሁ፣ ስንፍና እብደት ነው የሚለው መጽሐፍ ቅዱስ። በመሰረቱ ሰነፍ ህይወቱ ሁሉ የተገደበ ነው። መግዛት ይፈልጋል፣ አይገዛም። መስራት ይፈልጋል፣ አይሰራም። ማድረግ ይፈልጋል፣ አያደርግም። ስለዚህ ከጸሎቱ በተጨማሪ ከቃሉ በተጨማሪ ከዚህ ስትወጣ ከነገ ጀምሮ የስንፍናን ቆፈን ከላይ ላይ ማራገፍ አለብን። እርግማን ማለት ወደ አንድ ሰው የተላከ ወይም የተጠራ ክፉ ቃል ማለት ነው። የሟርት ቃል አይሆንለት፣ አይሳካለት፣ አያግኝ የሚል ወደ አንድ ሰው ህይወት የተላከ ወይም የተጠራ የክፋት ቃል፣ የውድቀት ቃል፣ የጭንገፋ ቃል ማለት። አይታችሁ ከሆነ ከልጅነታችን ጀምሮ ወደኛ የሚላኩ የክፋት ቃሎች አሉ። ወደኛ የሚወጡ ባጭር ቅር ይድፋ እንዲህ የሚል በእኛ ህይወት ላይ የተላከ በቤተሰብ የተጠራ በጎረቤት የተጠራ በምቀኛ የተጠራ ክፉ ቃል አይከናወንልህ የሚል ቃል ዛሬ በጌታ በኢየሱስም በቤተሰብ በዘመድ በጎረቤት በአስተማሪ እናንተ ላይ የተጠራ ክፉ ቃል የተመታ ይሁን። ነገር ከተበላሸ በኋላ ምን ያደርግላል? ሁሌ እኮ እናገራለሁ። አንተ ቪየት አሁን በ100 ዓመት ምን ያደርግላል? ከዘራ ይዘህ ስትንቀጠቀጥ ምን ያደርግላል? ቤት ብትሰራ በስተርጅና ምን ያደርግላል? ምግብ ራሱ በማትበላበት ዕድሜ ምን ያደርግላል? በጌታ በኢየሱስም ነገር በትክክለኛው ጊዜ እጃችሁ እንዳይገባ የሚጎትትባችሁ እጅ የተመታ ይሁን። አንዳንድ ሰው በአካሉ ሲገደብ፣ በጤና በእጅ በእግሩ እንደሚገባው ፈንክሽን ባለማድረግ ሲገደብ፣ ሌላ ሰው ደግሞ በአእምሮ ይገደባል። ወይንም በአእምሮ ያለ ገደብ ማለት አሉታዊ ሐሳብ፣ ጭንቀት፣ ጥርጣሬ፣ ፍርሃት ገደብ ነው። ፍርሃት የገደባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማድረግ እየቻሉ መዘመር እየቻሉ መስበክ እየቻሉ መሮጥ እየቻሉ ፈርተው ግን ሰፈር ላይ የቀሩ ሰዎች አሉ። ብራዘር፣ ፍርሃት የሰይጣን ማግኔት ነው። ከሰይጣን ጋር በሽርክና መስራት ነው። ትፈራለህ፣ ሰይጣን እየመጣ ይጎበኛል። ሰዎችን የማያምኑ ከሆነ ስፒሪቹዋሊ ሊሚትድ ናቸው። ምክንያቱም ሰው ከእግዚአብሔር ዓለም የሚሰጠውን ነገር የሚቀበለው በእምነት እጁ ነው። ምንም ነገር እኔ እሰጥሃለሁ ብዬ ብልህ እጅን ካልዘረጋ እንደማትቀበል ሰው እግዚአብሔርን ያለ እምነት ሊያስደስተውም አይችልም። ከእግዚአብሔርም ያለ እምነት አንዳች ነገር ሊቀበል አይችልም። አታምንም ማለት አትቀበልም ማለት። አባትህ የቱንም ያህል ባለጠጋ ቢሆን የአባትህን ባለጠግነት አንተ መቀበል ወደ ህይወትህ ማስገባት ካልቻልክ በድህነት ለመኖር ትገደዳለህ። አሁን በጣም ብዙ ሰዎች ፋይናንሻሊ የተገደቡት፣ በስራ በአገልግሎት የተገደቡት አምላካቸው እነሱን ለመርዳት አቅም አጥቶ አንሶት ሳይሆን እነሱ እምነት አጥተው መርዛማ ግንኙነት ወይንም አሉታዊ ሁኔታዎች፣ አሉታዊ ጓደኝነት፣ ይሄ ከባባዊ ሁኔታ ያለንበት ሲቹዌሽን፣ ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ተምች እንዴትም ይሁን እንዴትም ብቻ ሲገኝ እንደ በቀቀንና እንደ ምስጥ የሚበላ ብቻ ፕሮዲውስ የማያደርግ አምራች ያልሆነ ኮንሱመር የሆነ ኢንቫይሮንመንት
ይሄ የሚገድብ ነው። ሰዎች ከገደብ በላይ ለመሄድ ምን ላድርግ? አንደኛ ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶችህን ለማሸነፍ በራስህ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ፣ እግዚአብሔርን መደገፍ ነው። ትምህርትህን፣ እውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ። ወጥቼ እሰራለሁ ስትል፣ አገለግላለሁ ስትል፣ ይከናወንልኛል ስትል አይተ ደመናውን ይዘንባል ብላ አይደለም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል በሜትሮሎጂ ሳይንስ ሂሳቡ መጥቶ አይደለም። እግዚአብሔርን ታምኖ ነው። በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳል። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባል ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱ፣ ይሄዳሉ፣ ይበራሉ ተብሎ እንደተጻፈ በእግዚአብሔር የሚታመን ሰው አክሽኑ ያስታውቃል። አረማመዱ፣ አካሄዱ ያስታውቃል። የማይደፈር ነገር ይደፍራል። የማይሞከር ነገር ይሞክራል። የማይንኳኳ በር ያንኳኳል። በሱ አቅም የማይታሰብ ነገር ያስባል። ስታስበው እሱ የሚያስበው ተራራ ነው። ኪሶ ያለው 10 ሺህ ብር። በጣም በሚገርም ሁኔታ 10 ሺህ ብር ይዞ 100 ሺህ ብር ያቅዳል። 90 ሺህ ብሩ ምንድነው ብለህ ብትጠይቀው እግዚአብሔር ላይ ያለኝ እምነት ሄሎ አብርሃም የብዙዎች አባት የሆነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት ሄሎ የትውልድ አባት መሆን ከፈለክ ባመነበት በአምላክ ፊት የብዙዎች አባት ሆነ ተብሎ እንደተጻፈ ወንድሜ በእግዚአብሔር ፊት የብዙዎች አባት እንድትሆን ከፈለክ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ እግዚአብሔር ሰማይን የጠራው ካለበት አይደለም ከሌለበት ነው የጠራው። 100% እርግጠኛ ነኝ የሚያስፈልጉኝን ነገሮች እግዚአብሔር ካሉበት ሳይሆን ከሌሉበት አንድ በአንድ ስማቸውን እየጠራ እንደሚያመጣቸው እኔ ልመን እንጂ እኔ ልራመድ እንጂ እኔ ልሂድ እንጂ ተራራው እንደልዳላ ሜዳ ይሆናል። እንደ አለት የሆነ ነገር እንደ ሰም በፊቴ ይቀልጣል። የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ከማለቱ በፊት የሰማይ አምላክ እግዚአብሔር ያከናውንልናል። እግዚአብሔር ስለሚያከናውንልን አቤት ሄሎ እኛም ባሪያዎቹ ተነስተን እንሰራለን። እኔ ባርካለሁ፣ እኔ ጸልይልሃለሁ። ከዚህ በኋላ በምንም ጉዳይ ተነስተህ ስትሰራ ይከናወንልሃል። እግዚአብሔር ያከናውንልሃል። የእግዚአብሔር መከናወን ከፊት ወጥቷል። አሜን ይባላል። ከገደብ በላይ ለመራመድ ለመሄድ ምንድነው ማድረግ ያለብኝ? አስተሳሰብን ማደስ ነው። አስተሳሰብህን ከእግዚአብሔር ተስፋዎች አንጻር ማደስ አለብህ። እግዚአብሔር በልጅነትህ በትንሽነትህ ገና በጠዋት የገባልህን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓተብል የሆነ ማይንድ ሴት ያስፈልጋል። ሞባይላችሁ ሁልጊዜ አፕዴት እንድታረጉ ይመጣላችኋል። ምክንያቱም የአይፎን ወይም የአፕል ካምፓኒ ወይም የሳምሰንግ ካምፓኒ ወቅቱን የሚመጥን ሁልጊዜ ይሰራል እና አንተ ዛሬ ብትገዛውም ሳምሰንግ ግን አፕል ግን ሁልጊዜ ራሱን አፕዴት ያደርጋል እና እሱን የያዝከውን የሚመጥን ሶፍትዌር ያስፈልጋል። ልክ እንደዚሁ እግዚአብሔር የገባልን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓተብል የሆነ ማይንድ ሴት ያስፈልጋል። አንዳንዶቻችን እግዚአብሔር የገባልን ተስፋ ሀገር ነው፣ የኛ ማይንድ ሴት ሰፈር ነው። እግዚአብሔር የገባላቸው ተስፋ ማርና ወተት የምታፈሰዋ ምድር። ያችን ከነአንን የሚያክል ማይንድ ሴት ግን ያልነበራቸው 10 ሰዎች ነበሩ። ሄደው ሲመለከቱ ቁመታቸውን አይተው በእነሱ ፊት እንዳንበታንናል። ሁለቱ ግን እንደዚያ ያሉ እንደ እንጀራ ይሆኑልናል። በቁመት ሊበልጡን ይችላሉ፣ እንደ እንጀራ ግን ይሆኑልናል። ታይሙ ጥሩ ላይሆን ይችላል። አይ ስዌር ቱ ጋድ እግዚአብሔር ግን ያከናውንልኛል አለ። ከገደብ በላይ የሚያስኬድ መንፈስ። ሰዎች ቮካብለሪ ባለው እዲ በሚግባቡበት ቋንቋ ሲጣሉ ሲበጣበጡ አንተ እዚህ ሀገር ያለውን ቋንቋ ትቀይርና ልሳን የሚባል ላይ ታደርገዋል። መንፈስ ቅዱስ ከገደብ በላይ ያስኬዳል። ሊሚቴሽን ሊኖር ይችላል። የእሳቱን ኃይል ይዘዋል። የአንበሳውን አፍ ይዘጋዋል። የጉድጓዱን ውሃ ያደርቀዋል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። እርስ በርሳችሁ በዝማሬና በቅኔ ተነጋገረዋል። እየዘመርክ ያለህበትን ሁኔታ ትሻገረዋል። መንፈስ ቅዱስ አቅም፣ ጉልበት ይሰጣል፣ ኃይል ይሰጣል። ሁኔታውን የምታልፍበት ደግሞ ብልሃት ይሰጣል። ደግሞ ይገርማል። እዛ ሁኔታ ውስጥ ሆነ ቻሌንጅ ሲገጥምህ ቃል ያቀብላል፣ ሀሳብ ያቀብላል። የሆነ ቢሮ ገብተህ እያወራ እያለ ስራ አስኪያጁ ኖ እያለ ከአንተ ድንገት ያልታሰበ የእውቀት ቃል መንፈስ ቅዱስ ያቀብላል። በመንፈስ ተሞልተ ቢሮ ስለምትገባ፣ ስራ ቦታ ስለምትሄድ፣ ስለምታገለግል ሰዎች አንተ ፊት ሊቆሙ አይችሉም። የሰው ጥበብ አታወራም፣ የሰው እውቀት አታወራም፣ የሰው ሀሳብ አታወራም። መንፈስ ቅዱስ ሁኔታን እያለፈ ያስኬዳል። አካላዊም ሆነ መንፈሳዊ ገደቦችን ጸሎት የማስወገድ ኃይል አለው። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች እንደሚል ማለት ነው። ይሄን ጸሎት መጸለይ ያለው እግዚአብሔር ሆይ በምህረትህ ወደ ህይወቴ ተመለስ፣ በይቅርታ ወደ ህይወቴ ተመለስ። ሁለተኛው ልጸልይ የሚገባ ጸሎት ምን መሰለህ? በእኔ ዘንድ
ያለ ኃጢአት ሁሉ በኢየሱስ ደም ይደምሰስ። በእኔ ዘንድ እኔ ሪኮግናይዝ ያላደረኩት እንኳን ኃጢአት ቢኖር በጌታ በኢየሱስ ክርስቶስ ደም የተደመሰሰ ይሁን። የመጀመሪያው መላቀቅ ያለብን ኃጢአት ካመጣብን ገደብ ስለሆነ በክርስቶስ ኢየሱስ ደም ይደምሰስ። ከገደብ ነፃ ለመውጣት መጸለይ ያለብን ጸሎት ቅድመ አያቶቼንና አያቶቼን አባቶቼን የገደበ አሁን ደግሞ እኔ ሊገድብ የሚፈልግ ነገር በኢየሱስ ክርስቶስ ስም ይደምሰስ ይፍረስ ብለህ መጸለይ አለብን። አየህ ቅድመ አያቶቻችን አባቶቻችን በጣም የሚገራርም አቅም ይዘው ከሆነ ነገር እልፍ ሳይሉ ሞተዋል። ይሄ ያለ ጄኔሬሽናል ከርሳል። ይሄ ትውልድ ሰንሰለት ስርዓት አለ። ያ አንተንም እየጎተተ ሊያስቀር ወደ ኋላ ስለሚፈልግ አያቶቼን ቅድመ አያቶቼን አባቶቼን የገደበ 40 ዓመት ላይ 42 43 ዓመት ላይ የገደለ ድሃ ያደረገ ስኬት እንዲያጡ ያደረገ ትዳራቸውን ያፈረሰ ክፉ በኢየሱስ ስም ብለህ ይፍረስ ብለህ መጸለይ አለብህ። መቃወም አለብህ። ማን ነው እኔ አውቄም እኔ ሳላውቅም በእኔ ጉዳይ ላይ ቃል ኪዳን ያደረገ የተማማሉብኝ ይፍረስ። የኔን ዕጣ ፋንታ ለመገደብ የተደረገ ቃል ኪዳን እድገቴን ለመገደብ ለውጤን ለማዘግየት እንዳልለቀቅ እንዳልዘረጋ በእኔ ላይ የተማማለ በድብቅ የተማማለ በስውር የተማማለ ፎቶዬን ይዞ ስምህን ይዞ እንዳያልፍልህ ኪዳን የገባ በደም ኪዳን የገባ ይሄን ይፍረስ ብለህ መቆማል። በአንተ ስም ላይ በአንተ አድራሻ ላይ የተለቀቀ የውርደት የክፋት የጥላቻ ቀስት በኢየሱስ ስም ይሰበር። ከገደብ ለመላቀቅ ለመውጣት የምታደርገው ጸሎት ጠላቴ በእኔ ላይ ያለው ህጋዊ መሰረት ህጋዊ ሰነድ የእግር መርገጫ ከዛ ሁኔታ እየተነሳ አታክኔን የሚያደርግበት በጌታ በኢየሱስ ህጋዊ ግራውንድ እንዳይኖረው በህይወቴ ላይ ጸልይ። ከገደብ ለመውጣት መጸለይ ያለብህ ጸሎት የህይወትን ካርታ እንደገና የሚቀርጽ ኃይል እንዲመጣ የተበለሻሸውን የህይወትን ፕላን ዝብርቅርቅ ያለውን እንደገና የሚያስተካክል የእግዚአብሔር ኃይል የእግዚአብሔር እጅ እንዲመጣ በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝና እንደሌለብኝ እስኪቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች ይህንን ኮንፊውዥን መቃወም አለብን። ይህን ግራ መጋባት መቃወም አለብን። አሁን ከዚህ ብትወጡ አቅጣጫችሁን እንደምታውቁ እኔ ዛሬ ማለዳ ጸልይላችኋል። የህይወታችሁን ካርታ እንደገና የሚያስተካክል የእግዚአብሔር ብርሃን ከፊት ለፊታችሁ ይውጣ።